타자 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 እሺ ታዛ ነው የሰማቻላችሁት ከፊልሙ ብንጀምር ስቲጂ ከፊልሙ እንጀምር አዎ እሺ ከፊልሙ ይሻላል አንዳንድ ጊዜ እነኚህ ወጥ የሆኑ ከአንድ ሰዓት በላይ የሆኑ ፊልሞችን ስታወሪ የድሮ ሰው የሆነን ይመስላል በዚህ ባጭሩ ፊልም ዘመን ትናንሽ ያሉ ፊልሞች ራሶች አጠራጣሪ ይላሉ በተለይ ተከታታዮቹ አይደል 60 ደቂቃ በቃ ትልቁ የሆነ ነው አንድ ሰዓት ማለት ነው እሱንም ፓርት 1 ፓርት 2 የሆነ ግን አሁን አገር ውስጥ እየተሰሩ ያሉ ፊልሞች በደንብ እየታዩ ነው ጥሩ ነው ሙሉ በሙሉ ጠፍቷል ማለት አይቻልም ፊልም ረጅም ሰዓት ወስዶ ማየትን እንደውም እኔ ወደ ድሮ ምንመለስ ይመስለኛል አሁን ይሰለችሽና ይሄ አጫጭሩ ነገር የሚያረጋጋሽ ነገር ወደ መፈልግ ትመጫለሽ ጊዜ ወስደሽ አይምሮ ያጣጣም አዎ ታሪኩን የምታስታውሹ ነገር ካንቺ ጋር ሪሌት ለማድረግ ለማገናኘት ሞክሪው እንዲህ አይነት ነገሮች ብቻ ያስፈልጋሉ በቃ ተረጋግተሽ ቁጭ ብለሽ ብዙ ነገር ካንዱ ፊልም ውስጥ ጭብጡ መቼም አንድ ቢሆንም ግን በግረ መንገድ የሚነሱ ሐሳቦች ይኖራሉ እንደዛ ሲሆን ደስ ይላል እሺ ጋዝላይትን 1944 እሱን ነው ጋዝላይት ጥብሱ ይሄን ነገር ስጋ ቤት አካባቢ ነው አይደል ለማድረኛ ግን የብረት ጥብስ በየቦታው እየተንቸከቸከልሽ ነው ውድ ያረጋል ከዚህ ሰዓት ጀምሮ ያኛማ አመዱ ላይ ነው የምንደርሰው አጥንቱ ላይ ተጋጠው ላይ ይቀጥል ካለ ትገቢያለሽ ችግር የለም እሺ እና 82ኛ አመቱ ነው አሁን ግንቦት 4 በፈረንጆቹ አቆጣጠር 1944 ነበር የወጣው ከ5 ቀናት በፊት 82ኛ አመቱን አስቆጥሯል ስነ ልቦና ለሆነ አንድ ቃል መነሻ የሆነ ታሪክ በተግባራዊ መንገድ ያሳየ ሙቪ ነው መጀመሪያ የመድረክ ስራ ሆኖ ስለተወደደ ነው ወደ ፊልም የቀየሩት መድረክ ላይ ልክኛ ሀገር አሁን ብሔራዊ ቲያትር ይሄ ፊልም ወጥቷል ተብሎ እንደምታዩ የቤተሰብ ቲያትር ነበር በኋላ በጣም ሲወደድ በወቅቱ 2 ሚሊዮን የአሜሪካ ዶላር የወጣበት ፊልም ነው እንግዲህ ከ82 አመት በፊት ዝም ብሎ ማሰብ ነው በጣም ረጅም ጊዜ ገንዘብ አዎ ዋናው ቁም ነገሩ እንግዲህ አንዳንድ ጊዜ ያልተመጣጣኑ ነገሮች ውስጥ ልንገኝ እንችላለን በሀብት ባስተሳሰብ ለኑሯችን ምርጫ የምናደርጋቸው ሰዎች የትኞቹ ቫልዩዎች አሏቸው የሚለውን መነሻ የሚያደርግ ነገር ይኖራል የሷ ውድ ማዕድን አለ ሀብት አላት ቤቱ በተረጋጋ ዋስትና ውስጥ እሷ የምታስተዳድራቸው ነገሮች በመነጋገር ሁለቱም የሚወስኑባቸው ሀብቶች አሉ እሱ ግን ለብቻው መዝረፍ መውሰድ ፈልጓል ማሞኘት ማቄል ማጭበርበር ይኖርበታል አምናዋለች በፍቅር ስም ታምኗልና በፍቅር ግንኙነት በስሜት ተጋላጭ የሚሆኑት ሴቶች ናቸው ሚላውን መነሻ ያደርጋል ብዙ ጥናት በነገራችን ላይ ምክንያቱም ለምን እንዴት ይሄ ባይሆንስ ይሄ ቢሆንስ የሚል ጥያቄ ማናነሳበት ስሜት አንዱ ፍቅር ነው ያለፉት ብዙ አመታት ደግሞ ዓለማችን ላይ ወንዶች ይደመጡ ነበር ወንዶች አጀንዳ ያመጡ ነበር ወንዶች አብዝተው ይፈለጉ ነበር ወንዶች ደግሞ የሚናገሩት ይታመን ነበር ይሄ እንደ ባህልም እንደ ወግም ማህበረሰባዊ ስርዓትን ያጠናከርንበት ነገር ነው ወንዶች በትክክል ቁጭ አድርገው ሴቶችን አውርተው የምታወራው ሐሰት ነው የምታወራው ትክክል አይደለም የምታወራው የማጭበርበር ነገር ነው ምን አስበህ ነው ይባል ነበር ለማውራት ያብቃው እንጂ እሺ ነው የምትይው ስለዚህ በድግግሞሽ በህይወትሽ ውስጥ ይሄ አይነት ሰው ቢመጣ የሚያወራሽ ነገር አንቺ ማትመዝኘው አንቺ በራስሽ መንገድ ውሳኔ ማትሰጪበት ሊሆን ይችላል ለዛ ነው የተደረጉት ጥናቶች ብዙ ጊዜ ሴቶች የጋዝላይት የስሜት መጭበርበር ሰለባ ሆነዋል የሚለው እስካሁን ድረስ ይሄው ቅብብሎሽ ስላለ ነው እንጂ ያው ጾታዊ ክርክር እንድንፈጥር አይደለም መነሻው ስለሚታወቅ ነው እንደምንም አድርጎ እንግዲህ የተባለውን ብርሃናማ የነበረውን ቤት ደብዘዝ እያደረገ ጨለማ አደረገው መጨረሻ ላይ ደንገዝገዝ ባለው ነገር ውስጥ እንቅስቃሴሽ አጠራጣሪ በሚሆንበት ድባብ ውስጥ አኖረው ቤታቸውን ማለት ነው ከዛ እሷ ጥያቄ ትጠይቅ ነበር መብራቱ ሊሄድ ነው እንዴ ብልሽ ድርግም አለ ልበል ብንል ለምሳሌ ቤት ውስጥ አላለም የራስሽ ነው ከተባለ ወደ አንቺ ነው ችግሩን ያዞረ ያለው ስለዚህ አንቺ መጨረሻ ላይ በቃ ችግሩ ከኔ ነው የሚለውን ታምኛለሽ አብዝታ ትጠይቅ ነበር በድግግሞሽ ይሰጣት የነበረው ነገር ይሄ እውነታዎችን ራሱ መጠምዘዝ ምንም አንቺ እንዴ እኔ እንዴት ተሳሳትኩት ብለሽ እንድትጠራጠሪ የማድረግ መስሎሽ ሊሆን ይችላል ሌላ ስራ የለሽም ትኩረት የምታደርጊበት አይምሮሽ ምን ሆኗል ምን ሆነሻል ዛሬ ሰሞኑን ምንድነው ይሆንሽ ልትባይ ትችያለሽና መብራቱ እየቀነሰ መብራቱ ዲም እየሆነ መጣ
ያሰበውን ነገር አሳካ ማለት ነው። ውድ የሆኑ ጌጣጌጦቿን መስረቅ ይጀምራል። ይሄ መነሻ ሲሆን አብሮ የሚመጣው ሀሳብ ምንድነው? በስሜት በራስሽ ወዳጅ ወይም ደግሞ አፍቃሪ ባል መጭበርበር ምንድነው የሚለው ብዙ እየተወራለት፣ ብዙ እየተጻፈ፣ ብዙ እየተጠና እንደዚህ አይነት ሴቶችን መተው ታሪካቸውን እየተናገሩ እስካሁኑ ጊዜ ድረስ ትኩረት ያገኘ ጉዳይ ሆኗል። አሁን ስለ ጋዝ ላይትኒንግ ትናንሽ ልጆች ሳይቀሩ ይተነትናሉ። በእርግጥ በተነተኑ ደረጃ እየኖሩ ነው የሚለው ነው እንጂ ሀሳቡ በጥቅሉ ያንቺን እውነት ወይም ሀሳብ መጠራጠር ትጀምሪያለሽ አብሮሽ በሚኖረው ሰው አማካኝነት። ያንቺን ሀሳብ ማጭበርበር ሲጀምር ደግሞ አንቺን መቆጣጠር ይጀምራል የሚል ይሆናል። መቆጣጠሩ ለምን አስፈለገ? መጨረሻ ላይ ውሳኔያችን መወሰን እንዳንችል፣ እውነቱ የቱ ነው ውሸቱስ ማወቅ እንዳንችል፣ በህይወት ውስጥ ትክክለኛው መንገዴ የቱ ነው መረዳት እንዳንችል፣ ጥፋቱን ሁሉ ወደ ራስሽ ታደርጊያለሽ። ያ ሰው ተጠያቂነት እንዳይኖርበት ያደርጋል። እኔ አይደለሁም ምክንያቱ ይሄ ለመሆኑ ራስሽ ነሽ ትባያለሽ። ስለዚህ ተወስጇለሽ ማለት ነው። ልክ ነው። በቃ እንዲህ ነው የኖር ነው ያለ። ሙሉ ለሙሉ ባጭበረበሯቸው ሰዎች ላይ ጥገኛ ይሆናሉ የተጭበረበሩት ሰዎች። መጨረሻ ላይ ማኒፑሌሽን የሚለው ተፈጻሚ ይሆናል። በድግግሞሽ ስነልቦና ውስጥ ይሄ በቁጥጥር ስር ማዋል መቆጣጠር የምንለው ቃል ማኒፑሌት ማድረግ የምንለው ከመሬት ተነስቶ አይደለም አንድ ሰው ማኒፑሌት የሚያደርገው። አስቀድመው የሚሰሩ ስራዎች አሉ። ምክንያቱም ማንም ሰውን ለመቆጣጠር ስንሞክር ለምን እንዴት ይላል አይደል? ንቃተ ህሊና አለው። ያ ግንኙነት ውስጥ ከመግባቱ በፊት የራሱ ቫልዩ ያለው ስለ ግቡ አስቀምጧል። በእድሜው መብሰል አይምሮ የሚጠይቀው የሚጋፈጠው ነገር አለ። እሱን ሁሉ ካሸነፉ በኋላ ነው በቁጥጥር ስር የሚያወሉት። ባጭሩ ስለ ትውስታችን፣ ስለ ራሳችን፣ ስለ እምነታችን፣ በራሳችን ላይ ስላለን እምነት ማለት ነው፣ ስለሚሰማን ነገር እንድንጭበረበር ያደርጋሉ ማለት ነው። በቃ አንቺ የምታውቂውን ነገር አታውቂም መባል፣ ያየሽውን ነገር አላየሽም መባል፣ የተሰማሽን ነገር አልተሰማሽም መባል እና ልክ አሁን አንድ ሰው አጭበረበረ ብለን ስንል አውቀው ነበር እኮ ጉዳዩን እንዴት ተጭበረበርኩ ነው በኋላ ላይ የሚመጣው። ቴክኒኮች ግን አሏቸው። ቴክኒኮቹን እንያቸው። ብዙም ተጠንቶ ይፋ የተደረጉት ሴቶቹ የሚያወሯቸው ነገሮች እነኝን ነው በአብላጫው። በነገርሽ ላይ ወንዶች ጋዝ ላይት አይደረጉ ማለት አይደለም። ስለ አብላጫው ነገር ነው። ብዙም ወጥተው ያወሩ አሉ ከጋዝ ላይት ውስጥ ገብተው በዚህ የፍቅር የግንኙነት የትዳር ቤት ውስጥ ሰለባ የሆኑ በስሜታቸው በማንነታቸው። ግን የፍቅር ግንኙነት አነሳን እንጂ ስራ ቦታሽም ሊያጋጥም ይችላል ባህሪ። የፍቅር ግንኙነቱ ላይ ያው ታሪኩ የሚያጠነጥነው እዛ ላይ ስለሆነ አንደኛው የስራ ቦታ ምን ትዝ አለኝ መሰለሽ አብረው የሰሩ ናቸው። በጣም ጓደኝነትም በታማኝነት ውስጥ የኖሩ ናቸው። ቤተሰብም ድረስ የሚተዋወቁና ቢዝነሱን እነሱ ጠቅልለው መውሰድ ፈለጉ እና በጣም ያናድዱታል ማለት ነው። ለሁለት ሆነው አንደኛውን የቢዝነስ ፓርትነራቸው የራሱ ቤተሰብ አይደለም ጓደኞቹ ናቸው። እንደ ጓደኛም ናቸው፣ በቤተሰብ ድረስ የሚታወቁ ናቸው። ግን ምንድነው ቢዝነሱን ለሁለት ሆነው ጠቅልለው እሱን ማስወጣት ፈልገዋል። እና በጣም በቃ በስሜት ይጎዱታል። አንተ እንደዚህ ያረክ ነው ይሉታል። ከዛ መጨረሻ ላይ አይምሮውን እኮ ያመዋል ሲሉት በቃ ያመኛል ብሎ ጮኸ። ሌላም ሰው አላልናችሁም እንደዚህ ነው የሚያደርገው ብሎ ሰው እንዲፈርድበት የማድረግ ነገር ማለት ነው። እውነትም አይምሮውን ከሚያመው ሰው ጋር ነው እየሰሩ ያሉ። ስለዚህ ቢዝነሱን ይዘው ቢወጡ እነሱ ናቸው ማለት መስራት የሚችሉት። ምን ያርጉት እነሱ? እንደዚህ አይነት ነገር እንዲባል የማሳጣት ስራ በቃ ይሄ አይምሮውን እንዲስት የማድረግ ጨዋታ በጣም ሲጫወቱ ነበረ። ግን መጨረሻ ላይ ያው ተለያይተው እሱም የራሱን መንገድ መረጠ። ሁልጊዜ ደግሞ ሶስተኛ ሰዎች የሆነ ነገር ከተባባሰ በኋላ ነው የሚመጡት። አንዱ ሰው መጎዳት፣ አንዱ ሰው አራቁልን እየሳተ ነው መሰለኝ መባልን ተከትሎ አይደለም የሚመጡት። ወይም የህግ ቦታ ስትሄጂ ፍርድ ቤት ነገሩ ይመርመር ሲባል በመታሰያቸው ንዴት፣ ቁጣ፣ ሀዘን፣ ራስሽን መጣል በቃ እንደውም ሙሰቱት በቃ አልፈልግም እሷ እንደዚህ ጮሂ ናት እንደዚህ ናት እኮ ራሷን የሳተች ነች። ግን ከዛ በፊት ብዙ ስራ ሰርተዋል አንቺ ላይ ራስሽን እንድትስቺ የሚያደርግ ራስሽን እንድትወቅሽ የሚያደርግ ከቁጥጥርሽ ውጪ እንድትሆኝ የሚያደርጉ ስራዎችን በስሜትስ ሲጫወቱ የኖሩ ሰዎች ናቸው። እንደውም ለዚህ አንድ ማሳያ የሚሆነው ፊልሙ ላይ መብራቱ አልደበዘዘም ሲላት አልደበዘዘም የመጀመሪያው አልደበዘዘም ላይ ነው ደብዝዟል ማለት የነበረባት። ግን እነሱ ምን ብለዋል? ሴቶች ናቸው ለዚህ ተጋላጭ የሆኑት ብለው ሲሉ በነበረው ይሄ ማህበረሰባዊ መዋቅር ወንዶች የበላይ የነበሩበት ነገር ስለነበረ በፍቅር ግንኙነት በስሜት ተጋላጭ ምን ሆነበት ነገር ላይ ለምን አንልም? የሰው ልጆች ወንድም እኮ
ፍቅር ውስጥ ሲሆን ሴቷ ስለምታምኚው ያን ሰው ለኔ ያስባል ምን ሲሆን ነው አሁን እስቲ እኔ ያየሁትን ነገር አረ ልክ አይደለሽም ያለኝ ሌላ ነገር አስቧል ብለን እንኳን አናስብ እኔ ሊያጭበረብር በቃ ፍቅር ውስጥ ነሽ ስለ ተራ ነገር ልታስብ ያትችኝ እሱ ስላሰበው ተራ ነገር ግን ብዙ የጋዝ ላይት ምክሮች ምን ይላሉ መጀመሪያዎቹ ሰሞናት ላይ አንቺ የደበዘዘብሽ መሆንሽን አይተሻል የደበዘዘ ስለመሆኑ እርግጠኛ ነኝ ሌላ ሰው ቼክ እንዲያደርገው ማድረግ እና ራስሽ ኢንቫይት ብታረጊው ሶስተኛ ሰው ካበድሽ በኋላ ከሚመጣ ማለት ነው እሱ ይመከራል ብዙ ጊዜ አረንጓዴ ነው አረ ሰማያዊ ነው ከመባልሽ በፊት ውሸት ሆኖ ግን እኛ እንድናምነው የማድረግ እውነትን እንደ ቴክኒክ ይወስዳሉ ውሸት ነው ነገሩ ግን እኛ እንድናምነው የማድረግ እውነትን መልካም ባህሪ የለውም ይሄ ሰውዬ አብረሹ ያለሹ ሰው ልክ አይደለም አብረሃት ያለሃት ሴት ልክ አይደለችም ይባላል ያው የሶስተኛ ወገን ጣልቃ ገብነት ስሙ ሳይሆን በብዙ ነገር መስሪያ ቤት አካባቢ ይተቻል ማህበራዊ ህይወት ውስጥ የሚተች ሰው ነው ያንቺ ቤተሰብ ውስጥ የሚተች ቢሆን ሰፈር ውስጥ የሱ ጓደኞች የሆነ ነገር ሰምተናል እኛም በራሳችን ዕውቀት ህሊና አይምሮ ግንዛቤ የሆነ ልክ ያልሆነ ነገር አለ ብለን ያመነን እነሱ ግን ምን ይላሉ ይሄን ባህሪን አስተካክል ይሄ ነገር ልክ አይደለም እዚህ ነገር ላይ ደስ የማይል ነገር ያየው ነው አናኗኑራን ብትያንቺ እነሱ ስለሚቀኑብኝ ነው እንጂ እሱን ሰምተሽ ነው አንቺ ስለኔ ላንቺ ብዙ ክፉ ነገር የሚነግሩሽ ምንም የተለየ ነገር የላቸውም ብዙ ነገር ላይ ታታሪ ስለሆንኩ ብዙ ነገር ላይ አልሰማም ስላልኳቸው ለነሱ ኮስታራ ስለሆንኩ ይሄኛው ነገር ስለማይመቸኝ ይላሉ ስለዚህ ውሸት የሆነው ነገር ምንድነው እሱ ካቀረባቸው ምክንያቶች ጋር ማይሄዱ ክሶች አሉ የብዙሃን ያንቺም አይምሮ የፈረደባቸው ግን እኛ እንድናምን የሚደረጉ እውነታዎች ይኖራሉ የተፈጠረውን ነገር የምናይበት ሌላ ምስል የሚሰሩ ከሆነ አሳማኝ ስቶሪ የሚነግሩን ከሆነ ይሄም ችሎታ ስላላቸው ለምሳሌ 2 ቀን ቤት አላደሩ ለዛ አሳማኝ ታሪክ አላቸው የ2 ቀን ቤት ውስጥ አለማደር ጉዳይሽ አይሆንም አንቺ ከዛ በኋላ 4 ቀንም ቢያደርገው 10 ቀንም ቢያደርገው 3 አመትም ቢያደርገው ደጋግሞ የመጀመሪያው ቀን እኮ ካንከናሻለች የመጀመሪያው ቀን መልስ አላገኘሽም የመጀመሪያው ቀን ለምን የሚል ረፍት ያጣሽበት ነገር አለ እውነትን ለማግኘት ፈልገሽ እውነቱን በትክክል አላገኘሽም አልተረዳሽም ግን ስቶሪ ያላችሁ ስቶሪው በድግግሞሽ ስለሚነገር እሱን ያመነን ኦኬ ወደ እውነት የተጠጋ ነገር ነው እውነቱን ከምጋፈጣው ውሸት ሆኖ እነሱ ባሳመኑኝ ታሪክ ውስጥ ብቆይ ይሻላል የሚል ሁለተኛው ማኒፑሌሽን ኦፍ ሪያሊቲ የሚሉት ነው እውነታን የተፈጠረውን ነገር ሙሉ ለሙሉ መቀየር በሚለው ድባብ ውስጥ ሊያቆዩን ይችላሉ የሆነ ነገር ተፈጥሯል ግን ትውስታችሁ ልክ አይመስለኝም ይሉና ደጋግሞ ሚሞሪያችንን ነው የሚወስዱት ቅድም ያለው ፊሊንግ ሚሞሪ ምንለው ነገር ይወሰዳል ኖ እንደዛ አይነት ነገር ማል ተፈጠረ መቼ ነው ደግሞ የተፈጠረው እንደዛ አይነት ነገር ይሉናል የትውስታችን ጓዳ አይደል ለምሳሌ የተቀመጠው ነገር የዛሬ አመት በዚህ ነገር በዚህ ጊዜ በተመሳሳይ ጉዳይ አስቀይመኸኛል ዛሬም ገና ስል የሆነ ነገር ጋር አገናኝቻለሁ ከዛ ኮነ ነገር ጋር አገናኝቻለሁ የተከፋውበት ነገር አለ ትውስታዬ ጓዳ ውስጥ የተቀሰቀሰብኝ ነገር አለ እኔ ቆልፌ ያስቀመጥኩት ነገር ጋር ምን ነገር ነው የተከሰተው ምን ነገር ተከሰተ ይልሻል ማለት ነው አንቺ እያንዳንዷን ነገር ታውቂያለሽ ነበርሽ ሰምተሻል አይተሻል እና ምን ነገር ነው የዛሬ አመት የሆነው ብሎ ሲል እንዴ ከሌላ ተቃራኒ ጾታ ጋር ትዘይልም እንደ የተጻጻፍክ ድንገት መጥቼብህ ስልክህን አይቼ ማናት ብዬ እንዲህ ለመጻጻፍን በቅታል ብዬ አኩርፌ ያልቅሼ ከቤት ወጥቼም ሊሆን ይችላል መቀየሜን ነግሬህ እኮ ነበር ረሳሁት እንዳትለኝ ብቻ ጠባሳ አለብኝ እሱ ያልሻር ብለሽ ስትይ አስገራሚ ነሽ ያኔ የተፈጠረው ነገር ካብሮ አደጌ ጋር አልነበር እንዴ በአንድ ጉዳይ ቻት አድርገን ለሆነ ጉዳይ እንድተባበራት ጠይቃኝ እሱን ያብራራሁላት ትዛይልሽም እንዴ እዚህ ሶፋ ላይ ቁጭ ብለን አይደለም ማታ ላይ አልነበር እንዴ ትዊስት ተደረገ ታሪኩ በቃ ማታ ላይ ነበር አይደል እከሊት አይደለች እንዴ ነይ እናውጣው አኮረፍሽ ቀናሽ አበድሽ ያዙ ይልቀቁኛልሽ እንነጋገር አልኩሽ ለማውራት ዝግጁ አልነበርሽም ከዛ ጥያቄ ውስጥ ገበልሽ በትክክል ነው የሚያወራውስ ከአንድ አመት በፊት ባድ ሰዎች ናቸው አልነበረም እንዴ ከሊት የምትባል ሴት ጋር አይቻል አልነበረም እንዴ ጽፈሽዋል ሁሉ ቃላቱን እንኳን አይምሮሽ ውስጥ ዴሊት ነው የምታደርጊው
ለምን በትክክል አውርቷል፣ በኮንፊደንስ አውርቷል። አንቺ የመጀመሪያው መቀየምሽ ላይ እርምጃ እንዳልወሰድሽ ያውቃል። እኔ ነኝ እንዴት ሳሳትኩት? እያስከፋሁት ነው እንዴ? ነገር እየፈለግኩ ነው? ግንኙነታችን እንደ አዲስ ከአንድ ዓመት በኋላ እየረበሽኩ ነው እንዴ ትያለሽ። ሶስተኛው በጣም ለማሳመን መጣር፣ በተለይ በክርክር መሀል። ለምሳሌ የሆነ ክርክር ይኖራል። እሱ ክርክር ላይ ወይ በስርዓት ታወሪያለሽ ወይም ደግሞ ክርክሩ ይዘልቃል፣ ሌላ ጊዜ ስንረጋጋ እናወራለን ብሎ ሊያልቅ ይችላል። ማንኛውም ግንኙነት ላይ ከ2 ቀናት በኋላ መልሶ ይጀምረዋል። ከ3 ቀናት በኋላ መልሶ ይጀምረዋል፣ ግን አይቋጭም። ከ1 ሳምንት በኋላ በግትርነት ማለት ነው። ለማሳመን ግን ፈልጓል። በቃ ተወኝ፣ በቃ ዝም በል፣ በቃ አላምንም ብትይም እንጀምረው ግብዣ አለ። ጉዳዩ እንጀምረው በሚለው ግብዣ ውስጥ የተሸናፊነት ስሜት ይሰማሻል። ለምን? ሁልጊዜ አይኑን እያፈጠጠ ግትር ሆነ ያንኑ ያልተቋጨ ጉዳይ ይዞት ይመጣል። አንቺ ደክሞሻል። እውነትና ውሸት የቱ እንደሆነ አታቂም፣ ረስተሽዋል። ማስረዳት ከየቱ ጋር እንደምትጀምሪ አታቂም፣ ተወስዶብሻል ጩኸትሽ። እሱ ይሆናል ላንቺ ወይም ደግሞ ላንተ አስቤልህ ነው ይሄንን ነገር እማወራው ወይም ደግሞ ማደርገው። ይሄን አቋሜን ባትወጁም አንቺ ካላየሽው ችግር ልጠብቅሽ ነው የሚሉ ተደጋጋሚ ንግግሮች በሁሉም ነገሮቻቸው ውስጥ ያስገባሉ። ሌላው በምን ሊገልጹት ይችላሉ? ቅሬታ አቅራቢ ናቸው ወይም ደግሞ ብሌም አድራጊዎች ናቸው። እንዳልረጋጋ የምታደርጊኝ አንቺ ነሽ፣ ስራዬ ፋታ የሚሰጥ አይደለም፣ እኔ የቻልኳቸውን ነገሮች ቅንጣቷን ታክል አንቺ አትችይም፣ ለምንድነው የምታናድጂኝ? አናድድኩሽ እንዴ? ስሜትሽን ረበሽኩሽ አይደል? ለምንድነው የምታናድጂኝ? ለምንድነው መጥፎ ሰው የምታደርጊኝ? ለምንድነው ክፉ ሰው የምታደርጊኝ? በተፈጠረው ነገር ላይ ኃላፊነት እንድንወስድ የሚያስገድድ አባባል ነው። በድግግሙ ያው የነሱ ተጠያቂነታቸውን እንዳይኖር ግን አንቺ ነሽ ጥፋተኛ ብለሽ ራስሽን እንድታምኚ እኔ ነኝ ጥፋተኛ ሁሌ ተጠያቂነት ነፃ የማድረግ ስራ ነው የሚሰሩት። 100 ጊዜ አጥፍቶ ከሆነ 100 ጊዜ እሱ ኃላፊነት የሚወስድበት ጉዳይ ነው አንቺ ያወራሹ። 100 ጊዜ ግን በመጨቃጨቅሽ አንቺ ራስሽን ትወቅሻለሽ። ስለዚህ እውነትም ያናደድኩት ነው፣ ሁለትም የሆነ ሌላም ሰው ቢመጣ ሊፈርድ የሚችልበት ጭቅጭቅ ውስጥ ነኝ ያለሁት ልትይ ትችያለሽ። ሌላው አለመስማማት ሲፈጠር በነገሮች በአንዳንዱ ጉዳዮች ክብር በሚያሳጣ መልኩ ለማሸነፍ መሞከር አንዱ መገለጫ ነው። መጨቃጨቅ ልማድሽ ስለሆነ ነው እንጂ ምንም የተለየ ነገር አልተፈጠረም፣ ነገርን ሁሉ ስለምታካብጂ ነው፣ ምንም የተለየ ነገር የለም። ለተፈጠረው አለመግባባት ኃላፊነት ለመውሰድ ምንም አይነት ጥረት አለማድረግ ይታያል። አንቺ ነገሩን የተቀበልሽበትን መንገድ አስተካኪ፣ ልክ ነው ነገሩ እየሆነ ያለው ነገር በማለት ይታወቃሉ። ለምሳሌ በዚህ ያመልሽማ የአመቱን አዋርድ ትበያለሽ። የሆነ መጥፎ ነገር አድጀክቲቭ ሆነ ይመጣል ማለት ነው። የአመቱን ለምሳሌ የተጨቃጫቂዎች አዋርድ ትበያለሽ ተብለሽ በዚህ ቁመናሽማ እንዲህ ከሆንሽ እንደ ሴቶቹ ሞዴል ብትሆኝ ብለው ከት ብለው ሊስቁ ይችላሉ። እንደ ቀልድ በተናገርኩት ነገር እንዲህ የሆንሽ ካለሽ በጣም አስገራሚ ነው፣ ቁም ነገር ባወራ ይሉሻል። ብዙ ሴቶች ያለቅሳሉ፣ ይከፋሉ በዚህ አባባል። ለምን? በእግረ መንገድ ጣል ያለሽ ቀልድ አይደለችም፣ በየቀኑ ነው፣ በየንግግራቸው ነው ይሄን የሚሉት። ቀልድን ፕሮሰስ የምታደርጊበትን መንገድ ግን አስተካኪ ትባያለሽ። አንቺ ቡሊ እየተደረኩ ነው አይምሮሽ የነገረሽ። ሪሊ ቡሊ መደረግ ነው፣ እየተሾፈብኝ ነው። እውነት ነው። አንቺ መጀመሪያ አይምሮሽ የነገረሽ ነገር ነው እውነት። ለምን? በድግግሞሽ ነው አብሮሽ የሚኖርሽ ሰው በድግግሞሽ ለምን እንደዛ ሊል ይችላል። ግን አንቺ ቀልድ አይገባሽም፣ በቃ ይሆንሽ ነገር ነሽ እናም ብሎ መልሶ ተርን ሊያደርገው ይሞክራል። እውነትም ትናንሿን ነገር ትርጉም እየሰጠው እያካበድኩ ነው ትያለሽ። ስለዚህ እሱ ሞራል የሚነካ ነገር በተናገረ ቁጥር አብረሽ መሳቅ ልጀምሪ ትችያለሽ ማለት ነው ከሆነ ጊዜ በኋላ። ሌላኛው ነገር ሲቪየር ኢሞሽናል አቢዩዝ ነው። በጣም ከፍተኛ የስሜት ጥቃት በአካላዊ ለውጥ ውስጥ ብዙ ሰው የማያየው ነው። አካላዊ ለውጥ ቆይቶ ነው፣ ከብዙ ዓመታት በኋላ ነው የሚመጣው። ስሜት ሲጎዳን የሚታየው አካላዊ ለውጥ በጣም ቆይቶ ነው። እሱ ስለማይታይ አእምሮ እየደከመ ይሄዳል። እንደዚህ አይነት ሰው ሴትም ከሆነች የተጠቃችው ወንድም ከሆነ በዚህ መንገድ የተጠቃው ሁሌም ባህሪያችንን ሲያጥላሉ፣ ሁሌም እኛን ለሌሎች የሚያስተዋውቁበት መንገድ፣ ለምሳሌ አካባቢ ናት፣ ጨቅጫቃ ናት፣ አታመሰግንም፣ ምንም ባደርግ ምስጋና የለኝም፣ ይሄ ፋታም አትሰጥም፣ ሰላም አትሰጥም፣ ይህንን ማድረግ አትችይም፣ ሰነፍ ነሽ። እነኚህ በድግግሞሽ ሲነገሩ ከባድ የስሜት ጥቃት ይሆናል። ዋጋ እንደሌለን፣ የማይረባ ነገር አድራጊ ወይም አሳቢ መሆናችንን ከማውራት የዘለለ ነገር እንደሌለን ደጋግመው ይነግሩናል። ይቀጥልና ወዴት ይሄዳል?
ዩዚንግ ዩር ኢንሴኩሪቲስ የሚለው ይመጣል። የእናንተን ዋስትና የለሽነት በጣም መጠቀም ጋር ሊመጡ ይችላሉ። ገንዘብ ላይኖረን ይችላል፣ የሆነ ጊዜ ግንዛቤ እጥረት ያለብን ሰዎች እንሆናለን። በብዙ ነገር የትምህርት የእውቀት ክፍተት ያለብን እንሆናለን። የደጋፊ ያለመኖር ወይም ደግሞ የላክ ኦፍ ሰፖርተርስ። ለምሳሌ እናቷ ትፈራለች የአንዲት ሴት አይደል? አባቷ፣ ወንድሞቿ፣ እናት፣ አባት፣ ወንድም ብዙ አክት የማያደርጉበት የለም፣ ድጋፍ የማይሰጡበት ህይወት ሊሆን ይችላል። በህይወትም ላይኖሩ ይችላሉ፣ ሩቅም ሊሆኑ ይችላሉ፣ ጉዳዩም ላይ መለከታቸው ይችላል። ሌላኛው የጉልበት መድከም ሲያጋጥምሽ፣ የጤና እክል ስታጭ፣ ብቻ በሆነ መንገድ ዋስትና ሊሰጡን ይችሉ የነበሩ ተፈጥሯዊ ሰው ሰራሽ የሆኑ ነገሮችም ከህይወታችን እየራቁ ሲሄዱ እሱን መጠቀም ይጀምራሉ። ቀጥሎ ምን ይመጣል? ቫዮሌሽን ኦፍ ኮሚኒኬሽን፣ የተግባቦት ጥሰት ወይም ረብሻ ይመጣል። መጮህ፣ መሳደብ፣ መዛት፣ ማስፈራራት፣ ንግግሩን ኢግኖር ማድረግ። መልስ ለመስጠት ፈልገሽ ነበር፣ ነገሩን ከልሰሽ መፍትሄ እንዲመጣ ፈልገሽ ነበረ፣ ኢግኖር ይደረጋል። የቱ እንደሚሻለን ወስነው ይነግሩናል በኋላ ላይ። አሁን ማኒፑሌሽኑ መጣ ማለት ነው። የቱ ነው የሚሻለው? አንቺ በራስሽ ፕሮሰስ የምታደርጊበት ልምድ አለሽ፣ እድሜሽ፣ ብስለትሽ፣ እውቀትሽ፣ የተባለው የብዙ ነገር መረጃዎችሽ፣ ግብአቶችሽ ትንሽም ቢሆን ውሳኔ ለመስጠት እንድትወያይ የራስሽን ምርጫም እንድትሰጪ ሊያደርግሽ ሲገባ፣ ከዛ በተቃራኒ አያማክሩንም፣ መብታችንን አያከብሩም። ይህን ስራ ማቆም አለብሽ፣ ከዚህ ሀገር መምጣት አለብሽ፣ ይሄን ቢዝነስ መዝጋት አለብሽ፣ ይሄን ገንዘብሽን እዚህ ላይ ኢንቨስት ማድረግ አለብሽ፣ ይሄን ጉዳይሽን እኔ ላደርግልሽ ይገባል የሚል ውሳኔ፣ ማማከር አይደለም ውሳኔ ነው የሚመጣው። ከዛ ትዕዛዝ ይሰጣሉ፣ ኃላፊነት ያስረክባሉ። ኃላፊነት ግን የማይቀበሉ ሰዎች ይሆናሉ። የራሳችንን ጊዜ፣ ትኩረት፣ ትውስታ፣ ስሜት እንዳይኖረን ስለሚፈልጉ ነው። ከነዚህ ሰዎች ጋር የሚገርመው ነገር የኛ ቃላት ኃይል እያጣ ይሄዳል፣ የነሱ ተግባራት ግን ጠንካራ እየሆኑ ይሄዳሉ። ይሄ ወርድ ፓወርለስ ይሆናሉ፣ አክሽኖች ግን ስትሮንግ እየሆኑ ይሄዳሉ። ለምሳሌ ከዚህ በኋላ እንዲያረከኝ የምትኖር ይመስልሃል ትላለች አንዲት ሴት። ነገሩ በጣም እየበዛ ሲሄድ ይሄ ንግግር ነው አይደለም? በንግግሯ ውስጥ ቃላት ነው የሰነዘረችው። ቃላቱ ምንም ነገር ይዞ አይመጣም። እሱ ግን ከዚህ የበለጠ እያደረገ መኖሩን በተግባር ያሳያታል። እና ልዩነት የሚሆነው ደግሞ እዚህ ላይ ነው። ሰዎች ለምሳሌ አልኩ በቃላት ተናገርኩ፣ አስረዳው፣ ምስክር አቆምኩ፣ ከዚህ ጊዜ ጀምሮ እንዲህ አይነት ህይወት ውስጥ ነበር የምንኖረው፣ ከዚህ ጊዜ ጀምሮ ትዝ ይላችሁ እንደሆነ ሽማግሌ ሰብስበን የዛሬ ዓመት ይሄንን ተናገርኩ፣ አስጠነቀቅኩ፣ የዛሬ ዓመትም እንዲሆነ የዛሬ 6 ወርም እንዲሆነ ባይ እንሆናለን። ብዙ ቃላት ይኖራቸዋል። እነማ ተበዳዮች ቃላቱ ዋጋ እንደሌለው በተግባር የሚያሳዩቸው ፓወርለስ ቃላት ነው። እሱ ይህንን ጥቃት የሚፈጽመው ሰው ከዚህ የበለጠ እያደረገ በተግባር ይኖራል። ተግባሩ ያሸንፋል ማለት ነው። ቅድም ያለው ከዚህ በኋላ እንዲህ እያደረከኝ መኖር ይመስልሃል ብለዋለች እዝታ ጠዋት አለች። ነገ እዛ ቤት ውስጥ ከነገ ወዲያም አለች። ስለዚህ ማን አሸነፈ? አክሽኑ አሸነፈ። ከዚህ የበለጠም እያደረኩ መኖር እችላለሁ እያለ ሊቀጥል ይችላል። መጨረሻ ላይ ምን ሊሆን ይችላል? በራስ መተማመን ይቀንሳል። ስለሚወደኝ ወይም የኔን ትክክለኛ ማንነት ለመግራት እየሞከረ ነው። ልክ ነው፣ ልክ ቢሆንስ እስቲ ይሄ ልረዳው ወደሚል የስነ ልቦናና የስሜት ጠባሳ፣ ስለ ራስ ያለ ከፍተኛ ጥርጣሬ፣ ከፍተኛ ድብት፣ ለራስ ያለ የዋጋ መቀነስ፣ ከፍተኛ የጥገኝነት ባህሪ ያለው ወይም ያለችው ትክክል ነው ወደሚል ድምዳሜ መምጣት። ከዚህ ውጪ ሊሂድ ብልም ተመሳሳይ ፈተና ነው ማልፈው። እንደውም ይሄን ሁሉ ችግሬንና ልዩነታችንን ችሎ ለምዶ የሚኖረው የለመደኝ እሱ ይሻላል፣ እሷ ትሻላለች መባባል፣ የጥፋተኝነት ስሜት፣ ውሳኔ፣ ሀሳቤ፣ ስሜቴ ልክ አልነበረም። ይሄ ጥያቄ አእምሮ ውስጥ መመላለስ የለበት። ባልናገር ኖሮ አንጣላም ነበር። ስለዚህ እነኛን 2 ቀናት መጀመሪያ ስንጋባ የት ነበር ያደረው የሚለው ጥያቄ 2 ዓመት ላይ ደርሶ ሊሆን ይችላል። 22 ቀን አድሮ ሊሆን ይችላል ሲቆጠር ማለት ነው። ስለዚህ ይሄ ጥያቄ አእምሮ ውስጥ መምጣት የለበት ትላለች። ይደር ይምጣ። በጣም ከባድ ሰዎች ናቸው። እንደዛ ሊሆን ይችላልና ይህን ሊያሳይ የሚችል ፊልም ነው። በተለያየ መንገድ ይገለጻል። እንደተባለው በፍቅርና በትዳር ወሰድ ነው ነገሩን እንጂ በብዙ መንገድ ሲገለጽ ሪሌሽንሺፕ ላይ ጠባሳ ስላለው ነው። ይሄ ብዙ ጋዝ ላይትኒንግ ብለን ስንገባም ስለ ሪሌሽንሺፕ ያለውን ነው አብዝቶ የሚያመጣው። በሌላ መንገድ የለም ማለት አይደለም። እሺ፣ ታዛ ነው እየሰማች ያላችሁት። ታዛ 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 ታዛ